እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የስኳር በሽታ ታማሚዎች ሙዝን መመገብ ይችላሉ ወይንስ ደግሞ አይችሉም የሚለውን እነግራችኋለሁኝ። እንዲሁም ደግሞ የስኳር ታማሚዎች ሙዝን በአመጋገባቸው ውስጥ እንዴት ማካተት አለባቸው? በባዶ ሆዳቸው ሙዝን መመገብ ይችላሉ ወይንስ ደግሞ አይችሉም? እንዲሁም ደግሞ ሙዝን ከምን ጋር ቢመገቡ በጣም ጠቃሚ ነው የደም ስኳርን ሳይጨምር? እንዲሁም ደግሞ ለስኳር ታማሚዎች የሚሆን የሙዝ የአመጋገብ ስርዓት ወይም ደግሞ ምሳሌን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የስኳር ታማሚዎች ሙዝ መመገብ ይችላሉ ለሚለው በጣም በብዙ ሰዎች የሚጠየቅ ጥያቄ፣ አዎ የስኳር ህመምተኞች ሙዝ መብላት ይችላሉ። ነገር ግን ከጥንቃቄ ጋር በተያያዘ መጠኑን፣ የሚመገቡበት ሰዓቱንናም የሙዙን የብስለት መጠኑን ማጤን ያስፈልጋል። ሙዝ በተፈጥሮ ከፍተኛ ካርቦሃይድሬትስ እና ስኳር ቢኖረውም በትክክል ከተወሰደ ጠቃሚ የሆኑ እንደ ፋይበር፣ ቫይታሚኖችና ማዕድናቶችንም ይዟል ማለት ነው። የስኳር ታማሚዎች አዎ ሙዝ መመገብ ይችላሉ፣ በልኩ ከሆነ ማለት ነው። ሙዝ ለስኳር ህመምተኞች የተከለከለ አይደለም። ነገር ግን ተፈጥሯዊ ስኳርናም ካርቦሃይድሬት ስላለው የደም ስኳር መጠንን ከፍ ሊያደርግ ይችላል። ሙዝ እንደ ብስለቱ ሁኔታ ከ51 እስከ 60 መካከለኛ የሆነ ግላይሲሚክ ኢንዴክስ አለው። ያልበሰለ አረንጓዴ ሙዝ ደግሞ ዝቅተኛ የሆነ ግላይሲሚክ ኢንዴክስ አለው ከ42 እስከ 50። የበሰለ ቢጫ እናም ጠቃጥቆ ወይም ደግሞ ነጠብጣብ ያለው ሙዝ ከፍ ያለ ግላይሲሚክ ኢንዴክስ አለው ከ58 እስከ 65 ማለት ነው። ስለዚህ ሙዝ በጣም ሲበስል ከፍተኛ ግላይሲሚክ ኢንዴክስ አለው ማለትም የደም ስኳርን በከፍተኛ ሁኔታ ይጨምራል ማለት ነው። ስለዚህ የብስለቱ መጠን አንድ ግምት ውስጥ መግባት አለበት ማለት ነው። በጣም የበሰለን የምትመገቡ ከሆነ የደም ስኳርን ይጨምራል ማለት ነው። በጣም ያልበሰለ ከሆነ ደግሞ ግላይሲሚክ ኢንዴክሱ ዝቅተኛ ስለሆነ የደም ስኳርን በፍጥነት አይጨምርም ማለት ነው። የአንድ መካከለኛ ሙዝ በግምት ወደ 118 ግራም የሚጠጋ ሙዝ የአመጋገብ ይዘቱ ካርቦሃይድሬትስ 27 ግራም ይይዛል፣ ስኳር 14 ግራም ይይዛል፣ ፋይበር 3 ግራም ይዛል። በአብዛኛው የሚሟማው ፋይበር ነው። ግላይሲሚክ ኢንዴክሱ ደግሞ መካከለኛ ነው። ወደ 51 የሚጠጋ ግላይሲሚክ ኢንዴክስ አለው። እንዲሁም ደግሞ 105 የካሎሪ መጠንን ይይዛል ማለት ነው። ታዲያ የስኳር ህመምተኞች ሙዝን በአመጋገባቸው ውስጥ ሲያካትቱ የሚሰማቸው ስጋት ወይም ደግሞ ፍርሃቶች አሉ። እነዚህም አንደኛ የደም ስኳር መጠን መጨመር ነው። ሙዝ በብዛት ወይም ደግሞ ያለ ፋይበር ወይም ደግሞ ያለ ፕሮቲን አንድ ላይ ከተበላ ብቻውን የደም ስኳርን ሊጨምር የሚችል ስኳርና ስታርችን ይዟል። ሁለተኛ ደግሞ የግላይሲሚክ ሎዱ ስጋት ነው። ግላይሲሚክ ሎድ ግላይሲሚክ ኢንዴክስንናም የአቅርቦትን መጠን ግምት ውስጥ ያስገባል። ሙሉ ሙዝ መካከለኛ ግላይሲሚክ ሎድ ሊኖረው ይችላል። ይህም ከትንሽ ፍራፍሬዎች ይልቅ በደም ውስጥ ያለውን ግሉኮስን ሊጎዳ ይችላል። ሶስተኛ ደግሞ ከመጠን በላይ በመብላት አማካኝነት ነው። በቀን እንግዲህ ከአንድ በላይ ሙዝን መመገብ በተለይም ከፋይበር ወይም ደግሞ ከፕሮቲን ጋር ሚዛናዊ ካልሆነ የደም ስኳር ቁጥጥርን ሊያዛባው ይችላል። የበሰለ ሙዝ በተፈጥሮው ብዙ ስኳር አለው። ሙዝ በበሰለ ቁጥር ብዙ ስኳርን ይይዛል እናም በፍጥነትም በሰውነታችን ይዋሃዳል። ያም ማለት የደም ስኳርን የመጨመር ስጋትን ይጨምረዋል ማለት ነው። ታዲያ የስኳር ህመምተኞች ሙዝን በደህና እናም ጤናማ በሆነ መልኩ እንዴት መመገብ እንደሚችሉ ደግሞ ልንገራችሁ። አንደኛ መጠኑን መቆጣጠር ነው። በአንድ ጊዜ ግማሽ መካከለኛ ሙዝ ወይም ደግሞ አንድ ትንሽ ሙዝ ብቻ ተመገቡ። ትላልቅ ሙዞችን በአንድ ጊዜ ከመብላት
መቆጠብ ነው። ሁለተኛ ደግሞ ሙዝን ስትመገቡ ከፕሮቲን ወይም ደግሞ ከስብ ጋር ግዴታ ማዋሃድ ነው። የስኳር መምጠጥን ወይም ደግሞ በሰውነታችን መዋጥን ለማዘግየት ሙዝን ከለውዝ ከግሪክ እርጎ ወይም ደግሞ ፋት ከሌለው ከማንኛውም እርጎ እናም ከበሰለ እንቁላል ወይም ደግሞ ከኦቾሎኒ ቅቤ ጋር አዋህዳችሁ ተመገቡት። ይህ የደም ስኳርን አይጨምርም በፍጥነት። ሶስተኛ ደግሞ በጣም ያልበሰለ ሙዝን ምረጡ። አረንጓዴ ወይም ደግሞ ትንሽ ቢጫ የሆኑ ሙዞች ዝቅተኛ ስኳርናም ቀርፋፋ ወይም ዝቅተኛ የግላይሲሚክ ኢንዴክስ ምላሽ አላቸው ማለት ነው። ስለዚህ ሙዝን በጣም ያልበሰለ ምረጡ። አራተኛ ደግሞ ሙዝ ብቻውን አትመገቡ። ሁልጊዜ ሙዝን ብቻውን ሳይሆን ከሌሎች ምግብ ጋር አዋሃዱት፣ በተለይ ሌሎች ካርቦሃይድሬትስ ሲኖሩ። አምስተኛ ደግሞ ሙዝን ከተመገባችሁ በኋላ የደም ስኳርን መከታተል ነው። ሰውነታችሁ እንዴት ምላሽ እንደሚሰጥ ለማየት ሙዝን ከበላችሁ በኋላ የደም ስኳራችሁን መከታተል ያስፈልጋል ማለት ነው። ታዲያ ለስኳር ህመምተኞች ሙዝ ለመብላት በጣም ጥሩ ጊዜ ምን ሰዓት ነው የሚለውን ደግሞ ልንገራችሁ። ጠዋት ከቁርስ ጋር አዎ መመገብ ይቻላል። ለቀኑ ኃይልን ይሰጣችኋል። እናም ጠዋት ላይ ሜታቦሊዝም ከፍ ያለ ነው። ከእንቁላል ወይም ደግሞ ከአጃ ጋር ጠዋት ላይ ተመገቡ። ብቻውን ግን በባዶ ሆድ አይደለም። ከነዚህ ምግቦች ጋር ጠዋት ላይ ምርጥ አማራጭ ነው። ጠዋት ላይ የሚወሰድ እንደ መክሰስ ላይም መመገብ ይቻላል። ማለትም ምሳ ሰዓት ሳይደርስ ወደ የቁርስና የምሳ ሰዓት መካከል ላይ ማለት ነው። እንቅስቃሴ የምታደርጉ ከሆነ እናም ከለውዝ ወይም ደግሞ ከዝቅተኛ ግላይሲሚክ ኢንዴክስ ምግቦች ጋር አዋህዳችሁ ሙዝን መመገብ ትችላላችሁ። እንዲሁም ከአካል ብቃት እንቅስቃሴ በፊት ወይም ደግሞ በኋላም መመገብ ይቻላል። ለጡንቻ ተግባር የተፈጥሮ ኃይልን እናም ፖታሲየምን ይሰጣል ማለት ነው። ታዲያ እንዳልኳችሁ ብቻውን አትመገቡት። ማታ ወይም ደግሞ ከመተኛታችሁ በፊት ደግሞ ሙዝን በፍጹም መመገብ የለባችሁም። በእንቅልፍ ጊዜ የደም ስኳር ሊጨምር ይችላል፣ የምግብ መፈጨት ስለሚቀንስ ማለት ነው። በተጨማሪም በባዶ ሆድ ሙዝ ብቻውን በፍጹም መመገብ የለባችሁም። የፋይበር ወይም ደግሞ የስብ ሚዛንን ሳይሰጥ የደም ስኳር በፍጥነት እንዲጨምር ሊያደርግ ይችላል። ስለዚህ በባዶ ሆዳችሁ ሙዝን ብቻውን መመገብ የለባችሁም ማለት ነው። ታዲያ ለስኳር ህመምተኞች የሙዝ ዕለታዊ ገደብ ወይም ደግሞ የአመጋገብ መጠን ምን ያክል ነው? በቀን ምን ያክል ሙዝን መመገብ ይችላሉ የስኳር ህመም ያለባቸው ሰዎች የሚለውን ደግሞ አሁን እነግራችኋለሁኝ። አይነት 2 የስኳር በሽታ በደንብ ቁጥጥር የተደረገበት ካለባችሁ በቀን ከግማሽ እስከ 1 ሙዝ ትንሽ ሙዝን መመገብ ትችላላችሁ። አይነት 2 የስኳር በሽታ ቁጥጥር ያልተደረገበት ከሆነ ደግሞ በሳምንት ጥቂት ጊዜ ብቻ ግማሽ ሙዝን በቀን መመገብ ትችላላችሁ። ሳምንቱን ሙሉ አይደለም፣ ጥቂት ቀናቶችን ብቻ በሳምንት 2 ሊሆን ይችላል፣ 3 ሊሆን ይችላል። ቁጥጥር ካልተደረገበት ማለት ነው የስኳር ህመማችሁ። አይነት 1 የስኳር በሽታ ያለበት ሰው ሐኪም ወይም ደግሞ የአመጋገብ ባለሙያን ግዴታ ማማከር አለበት። መጠኑንናም በኢንሱሊን በጥንቃቄ መስተካከል ይኖርበታል ማለት ነው። ቅድመ የስኳር በሽታ ካለባችሁ በአኗኗር ቁጥጥር በቀን እስከ 1 ትንሽ ሙዝ ደግሞ መመገብ ደህና ነው ማለት ነው። ታዲያ ሙዝ እንዴት መመገብ እንዳለባችሁ ቅድም ነግሬያችኋለሁኝ። ታዲያ በቀን 1 ትንሽ ሙዝ ከፍተኛ ፋይበር እናም ዝቅተኛ ግላይሲሚክ ኢንዴክስ ባለው አመጋገብ ውስጥ መመገብ ለአብዛኛዎቹ የስኳር ህመምተኞች አብዛኛውን ጊዜ ደህንነቱ የተጠበቀ ነው። ለስኳር ህመምተኞች ደግሞ ምርጥ የሙዝ አይነቶች አሉ። ያልበሰለ ወይም ደግሞ ትንሽ ወደ አረንጓዴ የሚያደላ ሙዝን ምረጡ። ዝቅተኛ ስኳርናም ከፍተኛ ሬዚስታንስ እርሳች ይኖረዋል። ትንሽ ሙዝ ተጠቀሙ። ከትላልቅ ዝርያዎች ያነሰ ስኳር አላቸው ትንሽ ሙዞች ማለት ነው። በአጠቃላይ የስኳር ታማሚዎች ሙዝ መብላት ይችላሉ? አዎ ይችላሉ፣ በልኩ ማለት ነው። ስጋቱ በብዛት ወይም ደግሞ ያለ ሚዛን ከተበላ ከፍተኛ የስኳር መጠንን ያስከትላል። እንዴት መመገብ እንዳለባችሁ ካላወቃችሁ ማለት ነው። ምርጥ ጊዜው ደግሞ ጠዋት ወይም ደግሞ ከአካል ብቃት እንቅስቃሴ በፊት ከፕሮቲንና ከፋይበር ካላቸው ምግቦች ጋር
አንድ ላይ አጣምራችሁ መመገብ ነው። ብቻውን አለመመገብ ነው። መጥፎ ጊዜ የምንለው ደግሞ ማታ ወይም ደግሞ በባዶ ሆድ ላይ ሙዝን ብቻውን የምትመገቡ ከሆነ የደም ስኳርን ይጨምራል። እነዚህ መጥፎ ጊዜያቶች ናቸው። ይህንን ማድረግ የለባችሁም። ከግማሽ እስከ አንድ ትንሽ ሙዝ ደግሞ በቀን መመገብ ይመከራል። እንደ የደም ስኳር ቁጥጥራችሁ ይወሰናል ማለት ነው። ታዲያ የደም ስኳርን ሳይጨምር ሙዝ እንድትመገቡ የሚያግዝ የስኳር ህመምተኞች ተስማሚ የሆነ የሙዝ ቀላል የምግብ አሰራር ወይም ደግሞ አመጋገብን ደግሞ አሁን ልንገራችሁ። ይህ እቅድ የደም ስኳርን ለማረጋጋት ፋይበርን፣ ጤናማ ቅባቶችን እናም ፕሮቲኖችን አንድ ላይ የሚያዋህድ የአመጋገብ ስርዓት ነው። ለስኳር ህመምተኞች ተስማሚ የሆነ የሙዝ አመጋገብ እቅድን ልንገራችሁ። ጠዋት ላይ የጠዋት መክሰስ ላይ ማለት ነው፣ በቁርስና በምሳ መካከል ላይ ሙዝና ለውዝን አንድ ላይ አርጋችሁ መመገብ ነው። የሚያስፈልጋችሁ ግብአቶች ግማሽ ትንሽ ሙዝ ብዙም ያልበሰለ ማለት ነው፣ ከ8 እስከ 10 ደግሞ የአልመንድ ፍሬዎች ወይም ደግሞ 6 የለውዝ ፍሬዎችን አንድ ላይ መጨመር ነው። ይህ ከለውዝ የሚገኘው ጤናማ ስብ ከሙዝ የሚገኘውን የስኳር መምጠጥን ያዘገየዋል። ስለዚህ ይህንን አንድ ላይ አርግታችሁ መመገብ ትችላላችሁ ማለት ነው። ሁለተኛ ደግሞ ቁርስ ላይ ሙዝን መመገብ ትችላላችሁ። ሙዝና ኦትሜል ወይም ደግሞ አጃን ከቺያ ሲድስ ጋር አንድ ላይ አርጋችሁ ማለት ነው። የሚያስፈልጋችሁ ግብአቶች ግማሽ የተቆረጠ ሙዝ፣ ግማሽ ኩባያ የበሰለ አጃ ያስፈልጋችኋል። አንድ የሻይ ማንኪያ ቺያ ሲድስ አንድ ላይ ያስፈልጋችኋል። ትንሽ ቀረፋ እናም ጣፋጭ ያልሆነ የአልመንድ ወተት ወይም ደግሞ የአጃ ወተትን አንድ ላይ አርጋችሁ መመገብ ትችላላችሁ። ጥቅሞቹም ፋይበር፣ ሬዚስታንስ ስታርች፣ ኦሜጋ 3 ይሰጣችኋል በቺያ ሲድስ ውስጥ ማለት ነው። ይህ የተረጋጋ የደም ስኳር እንዲኖር ይረዳችኋል። የደም ስኳርን ሳይጨምርባችሁ ምርጥ ሙዝን እንድትመገቡ ያደርጋቸዋል ማለት ነው ቁርስ ላይ። ሶስተኛ ደግሞ ከአካል ብቃት እንቅስቃሴ በፊት የሚወሰድ የኃይል ምግብ ነው። ግብአቶቹም ግማሽ ትንሽ ሙዝ፣ አንድ የበሰለ እንቁላል ወይም ደግሞ አንድ የሾርባ ማንኪያ የኦቾሎኒ ቅቤን አንድ ላይ አርጋችሁ መመገብ ነው። ይህ ለፈጣን ኃይል ካርቦሃይድሬትስ እናም የስኳር መጠንን ደግሞ ለማመጣጠን ፕሮቲንን ይሰጣችኋል ማለት ነው። ይህንን መመገብ ትችላላችሁ ከአካል ብቃት እንቅስቃሴ በፊት ማለት ነው። አራተኛ ደግሞ የሙዝ እስሙዚ ዝቅተኛ ግላይሲሚክ ኢንዴክስ አለው ያለውን አዘጋጅታችሁ መጠጣት ትችላላችሁ። የሚያስፈልጋችሁ ግማሽ የቀዘቀዘ ሙዝ፣ ግማሽ ማለት ግማሽ ኪሎ አይደለም፣ የአንድ ሙዝ ግማሽ ማለት ነው፣ እንድትረዱኝ የምፈልገው ማለት ነው። አንድ ኩባያ ጣፋጭ ያልሆነ የአልመንድ ወተት ያስፈልጋችኋል። አንድ የሾርባ ማንኪያ የተፈጨ ተልባ ወይም ደግሞ ቺያ ሲድስ ያስፈልጋችኋል። ከቻላችሁ ትንሽ መጠን ስፒናች ወይም ደግሞ ኬልን መጠቀም ትችላላችሁ። አዘገጃጀቱም በመፍጫ ውስጥ በመፍጨት ቀዝቃዛ አድርግታችሁ መጠጣት ነው ከፈጫችሁ በኋላ። ይህ ደህንነቱ የተጠበቀ ነው፣ ምክንያቱም ፋይበር፣ አረንጓዴ ቅጠላማ አትክልቶች እናም ስብን ይሰጣችኋል ማለት ነው። ሚዛናዊ በሆነ መልኩ ሚዛናዊ የደም ስኳር መውጣትንም ያግዛል ማለት ነው። መጨመርን በከፍተኛ ሁኔታ የደም ስኳርን በአንዴ አይጨምርባችሁም። ስለዚህ ሙዝን በአመጋገባችሁ ውስጥ በዚህ መልኩ ማካተት ትችላላችሁ ማለት ነው። ቀላል የስኳር ህመምተኞች የሙዝ አሰራር ደግሞ በአጭሩ ልንገራችሁ። የኦቾሎኒ ቅቤን በሙዝ አንድ ላይ መመገብ ማለት ነው። የሚያስፈልጋችሁ ግብአቶች ግማሽ ትንሽ ሙዝ ያስፈልጋችኋል፣ መጠነኛ ማለት ነው። ግማሽ ማለት እንዳልኳችሁ የአንድ ሙዝ ግማሿ ማለት ነች። ጠንካራ እናም ብዙም ያልበሰለ ማለት ነው። አንድ የሾርባ ማንኪያ ተፈጥሯዊ ጣፋጭ ያልሆነ የኦቾሎኒ ቅቤ ያስፈልጋችኋል። ማድረግ ያለባችሁ ነገር የኦቾሎኒ ወይም ደግሞ የለውዝ ቅቤን ስትመርጡ በተቻላችሁ መጠን ስኳርና ጨው ያሌለውን ተፈጥሯዊ የሆነ የኦቾሎኒ ቅቤን ምረጡ እባካችሁ። በገበያ ላይ ያሉት ብዙዎቹ የለውዝ ቅቤዎች ከፍተኛ የሆነ ስኳርና ጨው ሊጨመርባቸው ይችላሉ ለማጣፈጥ ማለት ነው። ስለዚህ እነሱን ገዝታችሁ አትጠቀሙ፣ ምክንያቱም የደም ስኳራችሁን ይጨምርባችኋል። በተቻላችሁ መጠን ከቻላችሁ የለውዝ ቅቤን በቤታችሁም ማዘጋጀት ትችላላችሁ። ካልቻላችሁ ደግሞ ምንም ስኳርና
ጨው ያልተጨመረበት የሚያዘጋጁ በርካታ የምርት አምራቾች አሉ ማለት ነው። ከነሱ ደግሞ ገዝታችሁ የለውዝ ቅቤን መጠቀም ትችላላችሁ። ግን ሆነን ቀረም ጨው ወይም ደግሞ ስኳር ያለበት መሆን የለበትም፣ በተለይ ስኳር ማለት ነው። እናም አንድ የሻይ ማንኪያ ቺያ ሲድስ ያስፈልጋችኋል እንደ አማራጭ። ቀረፋም እንደ አማራጭ መጠቀም ትችላላችሁ። አዘገጃጀቱ ደግሞ ሙዝን ወደ ቀጭን ክብ ቁርጥራጮች ቁረጡ። ከዛም የኦቾሎኒ ቅቤውን አንድ ላይ መለወስ። ከዛ ቺያ ሲድሱንና ትንሽ ቀረፋውን ጨምሩ። ከዛ ወዲያውኑ እንደ መክሰስ አቅርባችሁ መመገብ ትችላላችሁ። ይህ ለስኳር ህመምተኞች በጣም ተስማሚ ነው። መጠኑ ቁጥጥር የተደረገበት ጤናማ ስብ እናም ፋይበርን የሚይዝና ዝቅተኛ የሆነ ግላይሲሚክ ተጽዕኖ ያለው የደም ስኳርን በከፍተኛ ወይም ደግሞ በአንዴ የማይጨምር ጤናማ የሆነ አመጋገብ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የስኳር ታማሚ ከሆናችሁ ሙዝን እንዴት አድርጋችሁ በአመጋገባችሁ ማካተት እንዳለባችሁ፣ በቀን ምን ያክል መጠን መመገብ እንዳለባችሁ እናም ሙዝን እንዴት መውሰድ እንዳለባችሁ በዚህ ቪዲዮ ላይ በግልጽና በሚገባ ነግሬያችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም ላይክና ሼር ሳታደርጉ በፍጹም እንዳትወጡ። ጥያቄ ካላችሁ ደግሞ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።